ሰላም ወዳጆች እንዴት ናችሁ? ዛሬም ደግሞ እንደተለመደው የ10 ወር ህጻናት ልጆች ምግብ 5ኛ ቀን ይዤ መጥቻለሁ። ለ5ኛ ቀን ያዘጋጀሁት ምግብ ከቁርስ እስከ እራት ድረስ ያለ ምግብ ነው። ለቁርስ ያዘጋጀሁት የሲጋኒ የኦት ዱቄት ነው የተጠቀምኩት። ወይ ገብስ መጠቀም ትችላላችሁ፣ ወይ አጃም ዱቄት መጠቀም ትችላላችሁ። በመጀመሪያ ሙዝ ግማሽ ሙዝ ተጠቅሜያለሁ። ወደ 80 ግራም የሚሆን ሙዝ እንደዚህ በሹካ እንፈጨውና አንድ የእንቁላል አስኳል እንጨምራለን። ካሁን በፊት ግን ነጩን እንቁላል ክፍል አብልታችኋቸው አለርጂ እንደሌለባቸው ያረጋገጣችሁት ልጆች ከሆኑ እነሱን አንድ ጋር ነጩን ክፍል መጨመር ትችላላችሁ። በመቀጠል 20 ግራም የሚሆን ወይ ደግሞ 2 የሾርባ ማንኪያ የሚሆን ኦት ነው የተጠቀምኩት። እዚህ ጋር ዱቄቱን እናንተ መቀየር ትችላላችሁ። ግማሽ ሻይ ማንኪያ የተፈጨ ቺያ ሲድ የማታገኙ ደግሞ በቺያ ሲዱ ቦታ ተልባ የተፈጨ ተልባ መጨመር ትችላላችሁ። በመጨረሻ ውሃ ጨምሬ አገጥመዋለሁ። ከዛ ቀጥዬ እኔ በዋፍል መስሪያ ነው የሰራሁትኝ። እናንተ ደግሞ በምጣድ ላይ ወይ ደግሞ በመጥበሻ ላይ መጠቀም ትችላላችሁ። ዘይት ቀባ አድርጋችሁ ሳታበዙባቸው ዘይቱን ማለት ነው። በዚህ መልኩ ሰርቻለሁኝ። ከነዚህ ግብአቶች የተለያየ ንጥረ ነገር እናገኛለን እንደ ፕሮቲን፣ ፋት፣ ፋይበር፣ አይረን፣ ካልሲየም የመሳሰሉ ንጥረ ነገሮችን እናገኛለን። ለጭንቅላት እድገት፣ ለአንጀት ጤንነት ጠቃሚ የሆኑ ምግቦች ናቸው። በዚህ መልኩ በስሏል። ይህንን በእጃቸው እንዲበሉ አንስተው በቆራርጠን በእጃቸው አንስተው እንዲበሉ እናደርጋለን። ከእንደ ሳይድ ደግሞ አብሮ ማባያ እንዲሆናቸው እርጎና የእንጆሪ ወይ ደግሞ የላዝቤሪ እና ብላክቤሪ ነው የተጠቀምኩት። እዚህ ጋር ስትሮበሪ ምናምንም ካላችሁ ያላችሁ ማድረግ ትችላላችሁ። እሱ ፈጨት አድርጌ ከእርጎ ጋር ያላቀየላችኋለሁ ማለት ነው። እንደሚታወቀው በዚህ ቻናል ከ6 ወር ጀምሮ ላሉ ህጻናቶች ሙሉ ምግብ እስከ 9 ወር ሰርቻለሁኝ። እሱን ፕሌሊስት ላይ ስላደረኩት ለማየትም ደግሞ ምቹ ስለሆነ በተከታታይ እሱን መመልከት ትችላላችሁ። በመቀጠል ለጠዋት መክሰስ ያዘጋጀሁት መንደሪን ነው። መንደሪኑን በደንብ ልጠን ውስጡ ያለውን ነጫጭ ክፍል አውጥተን በእጃቸው እያነሱ እንዲበሉ እናደርጋለን። ከመንደሪኑም ደግሞ እንደ ቫይታሚን ሲ አይነት ጥቅም እናገኛለን። በመቀጠል ለምሳ ያዘጋጀሁት የከብት ስጋ፣ ሩዝ፣ ካሮት፣ ዝኩኒና አፕል ነው። ካሮቱን ሶስቱንም ግብአቶች ላዩ ላይ ትንሽ ዘይት ወይ ደግሞ ቅቤ አድርጌ አንድ ጋ ነው ያበሰልኩት። እናንተ ከፈለጋችሁ ግን ስጋውን ቀድማችሁ ማብሰል ትችላላችሁ። እዚህ ጋር የሰራሁትን ምግብ በአንድ ሳይድ አድርጌያለሁ። አፕልና ዝኩኒውን ደግሞ በሌላ ሳይድ አድርጌዋለሁ። የተጠቀምኩት 40 ግራም ስጋ፣ 25 ግራም ራይዝ፣ 20 ግራም ካሮት፣ 5 ግራም የሚሆን ዘይት፣ አፕልና ዝኩኒው 50 ግራም ነው። ለከሰዓት መክሰስ አቮካዶ ነው የተጠቀምኩትኝ። አቮካዶን ስል ያለ አቮካዶ መሆን አለበት። ከፈለጋችሁ እንደዚህ ቆራርጣችሁ እያነሱ እንዲበሉ ማድረግ ትችላላችሁ። አሊያ ደግሞ ማሽ አድርጋችሁ እንደዛ እንዲበሉ ማድረግ ትችላላችሁ። ወደ 70 ግራም የሚሆን አቮካዶ ነው የተጠቀምኩት። እንደምታውቁት ከአቮካዶም ጤናማ የሆነ ፋት እናገኛለን። ለቫይታሚን፣ የፖታሺየም የመሳሰሉ ንጥረ ነገሮች ደግሞ እናገኛለን ከሱ። በቀን እየሰሯቸው ያሏቸው ምግቦች ከእናት ጡት ወተት ወይ ደግሞ ፎርሙላ ወተትን ጨምሮ ልጆች ሊያገኙ የሚገባቸውን ንጥረ ነገሮች ያሟላ ነው። በተቻለ አቅም የተሰራው ነገር ከወደዳችሁት ላይክ፣ ኮመንት፣ ሼር ማድረግ አትርሱ። ካያችሁ በተቻለ ላይክ ብታደርጉ ላለሁኝ ቻናሉንም መደገፍ ጭምር ነው። እናንተ ላይክ ስታደርጉ ወደ ሌላ ሰዎችም ይደርሳል። ለእራት ያዘጋጀሁት ዱባ ድንችና የዶሮ መረቅ ነው። እዚህ ጋር ዱባውንም ድንቹንም አንድ ጋር ከዶሮ መረቁ ጋር አድርገን አብሬ እቀቅለዋለሁኝ። ወደ 60 ግራም ድንች፣ 60 ግራም የሚሆን ዱባ ነው የተጠቀምኩት። የዶሮ መረቁ ምንም አይነት ጨው ምናምን የሌለው የዶሮ መረቅ ነው።
እንደዚህ ካበሰልን በኋላ በሹካ ፈጭተነው አስፈላጊ ከሆነ ሞቅ ያለ ውሃ ካልሆነ ደግሞ ራሱ የቀቀልንበትን ውሃ በማድረግ መጠቀም እንችላለን። ከነዚህም ግብአቶች የተለያዩ ንጥረ ነገሮች እናገኛለን። እንደ ፕሮቲን፣ ቤታ ካሮቲን የሚባል ለዓይን ጤና ጠቃሚ የሆነ ንጥረ ነገር በውስጡ አለ። እንደ ፖታሺየም እነሱን ያካተተ ነው። እንደሚጠቅማችሁ ተስፋ አደርጋለሁኝ። ዛሬ የሰራሁት እስከ ራት ቁርስ፣ ምሳ፣ እራት እና 2 መክሰስ ይሄንን ይመስላል። በሚቀጥለው ቪዲዮ ደግሞ የ6ኛ ቀን የ10 ወር ህጻናት ምግብ ይዤ እመጣለሁ። ከአሁን በፊት እንደነገርኳችሁ የ10 ወርንም እስከ 10ኛ ቀን እሰራለሁ። ቀጥዬ ወደ 11ኛ ወር እገባለሁኝ። ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ሌላው ደግሞ ያው ቀጥይ የዓመት ልጆች ምግብ ያላችሁኝ ልጆች አላችሁ። እስካሁን ሳልሰራ በመዘግየቴ በጣም ይቅርታ። በስራ ጫና ምክንያት በጣም ቢዚ ስለሆንኩኝ ነው፣ ግን እሰራለሁኝ። ስለዘገየው ግን ይቅርታ በጣም። እስከዛ ድረስ ግን ከአሁን በፊት የሰራኋቸው ስላሉ እነሱን እንድታዩ እመክራችኋለሁ። ሰላም ሁኑ፣ ተባረኩ።